ከድንግል ማርያም ሲወለድ መላእክት እንኳን አዩት። ቅዱስ ገብርኤል እኮ ለእረኞች እየሄደ እንኳን ደስ ያላችሁ የሚላቸው እኮ ለእኛ ደስታ ብቻ ብሎ አይደለም፣ ለራሱም ደስ ብሎት ነው። ለምን አይቶት የማያውቀውን እግዚአብሔር አየዋ። ስለዚህ ተመልከቱ ታዲያ እመቤታችን ቅድስት ድንግል ማርያም የመላእክት እንኳን የሃይማኖታቸው መስታወት ናት። በእውነት ማለት እግዚአብሔርን ለማየት ያበቃቻቸው መጽሔተ ሃይማኖት እርሷ ናት። ስለዚህ ሳምፔር ይባላል። አፈሩንም ይስባል፣ ትቢያውንም ይስባል። ኃጢአተኛውም እናቴ ሲላት እምቢ አትለውም። አባ ጊዮርጊስ ምን አለ? ኦፍሲት መናሃይት አስቆርሪ ለአድኖቴ ስመሪ። ድንግል ማርያም ማንንም አትንቂም፣ እኔንም ለማዳን ፍቀጅ ይላል። አባ ጊዮርጊስ ዘጋስጫ ነው። እንዳንቺ ያለ ንጹህ እንደኔ ያለ ዘማዊ የለም፣ እንዳንቺ ያለ ንጹህ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ እኔ ክፉ ስሆን አንቺን አሳየዋለሁ፣ ንጽህና ሲፈልግ ንጽሕት እናትህ ነይና ማረኝ ይለዋለሁ። ስለዚህ ቅድስና ሲፈልግ አንቺን አሳየዋለሁ ይላል። እንዲህ አድርጎ ፈጠራት እግዚአብሔር። ከማን? ከሐናና ከኢያቄም ተወለደች። መንበርን ዘረጋ። ሰሎሞን ለማን ነበር? ረሳችሁት መሰል? ለራሱ። ድንግል ማርያም የማን መንበር ብቻ ናት? የእግዚአብሔር መንበር ብቻ ናት። ተመልከቱ፣ አካላዊ ቃል ክርስቶስ ጳጳስ በተቀመጠበት ወንበር ኤጲስቆጶስ ይቀመጣል? አይቀመጥም። መነኩሴ ይቀመጣል? አይቀመጥም። ንጉሥ በሚቀመጥበት ዘበኛ ወይም ደግሞ ባለሟል ይቀመጣል? አይቀመጥም። አካላዊ ቃል ባደረበት ማኅፀንም ፍጡር አያድርበትም። ስለዚህ ተመልከቱ፣ አንተ ሰው ይላል አውፋኔዎስ የሚባል ሊቅ ነው። እየሰማችሁ ነው? እስኪ ወደ ምስራቅ ዙር ይላል። ፀሐይን ልብ ብለህ ተመልከት። ዓይኔን ያመኛል ካልክ ይላል የምትገባው ፀሐይ የወጣችባትን ምስራቅ መመልከት ካልቻልክ አካላዊ ቃል እውነተኛው ፀሐይ የወጣባትን ምስራቅ ድንግል ማርያምን ማየት እንዴት ትችላለህ ይላል። እንኳንስ በእሷ ላይ ማደር ይቅርና ማየት እንኳን ፍጡር አይቻለውም። በረሪትነቷ ስትገለጥ ብቻ ያያታል። እንዲህ አድርጎ እሳታዊት መንበሩን ድንግል ማርያምን ዘረጋት፣ ለሱም በቂ እናት ሆነችው። ታዲያ ተመልከቱ፣ እንዲህ አድርጎ ከነዚህ ንጹሐን አባቶች ፈጠራት። ከተወለደች በኋላ ንጽህናዋን ጠብቆ መርገመ ሥጋ መርገመ ነፍስ እንዳይወድቅባት አድርጎ አንጽቶ ከልሎ ከንጹህ ከጭቃ ውስጥ እንደሚገኝ ወርቅ ማለት ነው። ከጭቃ ውስጥ እንደሚገኝ ወርቅ ከጭቃ ውስጥ ሲኖር ጭቃው ከወርቁ ላይ እንደማይዋሃድበት በሐናና በኢያቄም አብራክ ከነሱ አብራክ ስትገኝ መርገመ አዳም ያልወደቀባት እርሷን ፈጠረ። በእናት አባቷ ያኔ ለምነው ሰጣቸው እና ተመልከቱ፣ በእናት በአባቷ አልቅሰው ነው ያገኟት። በእውነቱ አልቅሰው ለምነው አገኟት። ከነሱም ተወለደች። በእናት በአባቷ ቤት 3 ዓመትም ተቀመጠች። ተቀምጣ በ3 ዓመቷ ቤተ መቅደስ አመጧት። እግዚአብሔር በመጽሐፈ ኪዳን ምን ይላል? ዘአሲ ተወካፊ። እስኪ በሉ የሚሰጥ በሉ፣ የሰጠውን የሚቀበል መልሶ የሚሰጥ በሉ። ሐናና ኢያቄምን ለማን ሰጠ? ማን? እመቤታችን ለማን ሰጠ? ለሐናና ለኢያቄም ሰጠ። ለሐናና ለኢያቄም ሰጠ። ሐናና ኢያቄም ለማን ሰጡት? ለእግዚአብሔር። የ3 ዓመት ልጅ አፏ ያልፈታች ልጅ ድንኩል እያለች ሰጡት። መቅደሲቱን ወደ መቅደስ አስገባት። ተመልከቱ፣ እግዚአብሔርን ለመሸከም የምትበቃውን መቅደስ በምትፈርሰው መቅደስ አሳደጋት ማለት ነው። ያቺ መቅደስ ፈርሳለች። አማናዊት መቅደሱ ድንግል ማርያምን በምትፈርሰው መቅደስ አሳደጋት። በእውነቱ እውነተኛይቱ መቅደሱ ግን እርሷ ናት። በእውነቱ ታዲያ ተመልከቱ፣ ዘአሲ ተወካፊ ሰጣቸው፣ ተቀበላቸው። ለምን? እግዚአብሔር ይገርማል እኮ ሊሰጥ ሲል ስጡኝ ይላል። አይገርምም? እግዚአብሔር ሳይተኛ ቀስቅሱኝ ይላል፣ ሳይጠፋው ንገሩኝ ይላል። እያወቀ ይጠይቃል። አሁን እኛን ተመልከቱ፣ የሚጠፋው ይመስል ቅዱስ ቅዱስ በሉኝ ይላል። ቅዱስነቱ ለእሱ አይጠፋው። ይጠፋዋል? የሚያውቀውን ለምን እነግረዋለን? እኛ ስንናገር ደስ ስለሚለው ነው። ከኛ ይቀበላል። አንደበትን ሰጠ፣ ከኛ ይቀበላል፣ መልሶ ይሰጣል። ስለዚህ ድንግል ማርያምን ሰጠ፣ እነሱ ሰጡት። የ3 ዓመት ልጅ ቢሰጡት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። ለእግዚአብሔር ሲሰጡት ሁሉም ከእግዚአብሔር በርክቶ ይመለሳል። እውነት አሰጥ እውነት ነው። በእውነቱ ተመልከቱ፣ እነሱ የሰው ልጅ ሰጡት፣ እሱ ግን የእግዚአብሔር እናት አደረጋል። ይገርማል እኮ እግዚአብሔር በእውነት እንዴት ከፍ እንደሚያደርግ ያስደንቃል። እነሱ የእነሱን ልጅ ቢሰጡት የእግዚአብሔር እናቱ እመ እግዚአብሔር ጸባዖት መታሰቡ እንኳን ልብ የሚያደክመውን እግዚአብሔር ወሰነችው። እግዚአብሔርን አውቆ አይደለም አስቦ እንኳን የሚጨርሰው የለም። ቅዱስ ኤጲፋንዮስ እንዲህ ይላል፣ እግዚአብሔርን እኔ አውቄ የምጨርሰው ከሆነ ለምን ልዑል እግዚአብሔር ይባላል ይላል። እኔ ከደረስኩበትማ ሂሳብ መሆኑ ነው።
እግዚአብሔር እንዴት አውቆ መጨረስ ይቻላል? ግን አለ እግዚአብሔርን አውቄ ባልጨርሰው ከትልቅ ባህር በማንኪያ ውሃ እንደመጠጣት ፀሐይን ሙቄ ባልጨርሳት ለብርድ ያክል ትንሽ እንደምሞቀው እግዚአብሔርን አውቄ ባልጨርሰው ለልጅነት ያክል ትንሽ እማረዋለሁ ይላል። ታዲያ እግዚአብሔርን ማወቁ ብቻ ሳይሆን ተመልከቱ፣ አሸናፊ እግዚአብሔር በሉ እስኪ። አሸናፊ እግዚአብሔር ማለት እኮ ተመልከቱ፣ በዱላ በጎራዴ በሰይፍ አይደለም እኮ ህሊናን እንኳን የሚረታ ማለት ነው። ማሰቡ እንኳን ልብ እግዚአብሔር አስቦ ያቅተዋል፣ ይሸንፋል፣ ቁጭ ይላል። ሰውል ማን ለሊከ ብከ አንጦ ላይከ ራስን በራስ ትጋርዳለህ ብሎ ልብ አርፎ ቁጭ ይላል። መመርመር ይሳነዋል። ይሄ ለዚህ እናት ለመሆን በቃች። ተመልከቱ፣ ለዚህ እናት ለመሆን እንድትበቃ አድርጎ መልሶ ሰጣቸው። መቅደሲቱን በምን አስቀመጣት? ተናገሩ እንጂ። በመቅደስ እዚያ ውስጥ ህብስተምና በመላእክት እያቀበላት ኖረች፣ በንጽህና በቅድስና እግዚአብሔርን ሳትዘነጋ። የእመቤታችን ውለታ ማወቅ አለብን። የእግዚአብሔር ቤተሰቦች እንዴት በሉ፣ እግዚአብሔር እንዴት አትሉ? እሺ፣ እግዚአብሔር እመቤታችን መርጧታል አይደል? እና አንዳንድ ሰው